ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የሩዋንዳ መንግስት እንደ አውሮፓውያን አቆጣጠር በ2018 የወጣውን የእምነት ተቋማት መቆጣጠሪያ ህግና መመሪያ አላከበሩም በሚል ከ10,000 በላይ የወንጌላውያን አብያተ ክርስቲያናትን መዝጋቱ ኤኤፍፒ ዘግቧል። ይህ እንደ አውሮፓውያን አቆጣጠር በ2018 የተዋወቀው ህግ አብያተ ክርስቲያናት የጤና የደህንነትና የአደጋ መከላከያ መስፈርቶችን እንደሚያሟሉ የሚያግዝ ሲሆን በተጨማሪም ሁሉም ሰባኪያንና የእምነት አባቶች የቴዎሎጂ ትምህርት ማስረጃ እንዲኖራቸው ያስገድዳል። ፕሬዝዳንት ፖል ካጋሜ በሀገሪቱ ከቅርብ ጊዜ ወዲህ እጅግ በተስፋፉት የፕሮቴስታንት አብያተ ክርስቲያናት ላይ ጠንከር ያለ ተቃውሞ ሲያሰሙ ቆይተዋል። ካጋሜ ባለፈው ወር በሰጡት ጋዜጣዊ መግለጫ ላይ እንደኔ ፍላጎት ቢኖር ኖሮ አንድም ቤተክርስቲያን መልሼ አልከፍትም ነበር ሲሉም ተደምጠዋል። ፕሬዝዳንቱ አክለው ያለብንን የልማት ተግዳሮትና ጦርነት ሳያንሰን የእነዚህን አብያተ ክርስቲያናት ሚና ምንድን ነው? የስራ እድል እየፈጠሩ ነው። አብዛኞቹ ሌቦች ናቸው፣ አንዳንዶቹ ደግሞ ዘራፊዎች፣ ዋሾ ሆነዋል ሲሉ በሰላ ቃላት ተችተዋል። ካጋሜ አብያተ ክርስቲያናቱን የቅኝ ግዛት ቅሪቶች ሲሉ የገለጹ ሲሆን ህዝቡንም በቅኝ ገዢዎች ተታላችኋል፣ ራሳችሁንም እንድትታለሉ ፈቅዳችኋል ሲሉም ወቅሰዋል። የ2018ቱ ህግ አብያተ ክርስቲያናት ከሀገራዊ እሴቶች ጋር እንዴት እንደሚጣጣሙ የሚያሳይ ዓመታዊ የተግባር እቅድ እንዲያቀርቡ የሚያግዝ ሲሆን ማንኛውንም ከምዕመናንና የሚሰባሰብ ገንዘብና እርዳታ በህጋዊ መንገድ በተመዘገበ የባንክ ሂሳብ ብቻ እንዲፈጸም ያስገድዳል። ባለፈው ዓመት 2 የቤተ ክርስቲያን ቅርንጫፎች የተዘጉባቸው ፓስተር ሳም ሩጊራ የተባሉ የእምነት አባት ለኤኤፍፒ እንደገለጹት እርምጃው በዋናነት ያነጣጠረው ከቅርብ ዓመታት ወዲህ በብዛት እየተከፈቱ ባሉ አዳዲስ አብያተ ክርስቲያናት ላይ ነው። እንደ አውሮፓውያን አቆጣጠር በ2024 የህዝብ ቆጠራ እንደሚያሳየው አብዛኛውን የሩዋንዳ ህዝብ የክርስትና እምነት ተከታይ ነው። የቻይና መንግስት በሀገሪቱ ከፍተኛ ሁኔታ እየቀነሰ የመጣውን የህዝብ ቁጥር ለመታደግና የውልደት ምጣኔን ለማሳደግ በማለም ከመጪው 2026 የፈረንጆች ዓመት ጀምሮ ማንኛውንም ከወሊድ ጋር የተያያዘ የህክምና ወጪ በመንግስት እንዲሸፈን መወሰኑ አስታውቋል። ይህ አዲስ መመሪያ ከቅድመ ወሊድ ምርመራ ጀምሮ እስከ ወሊድ ድረስ ያሉ ማንኛውንም የህክምና አገልግሎት ያካተተ ሲሆን ወላጆች ከኪሳቸው ምንም አይነት ክፍያ እንዳይከፍሉ ለማድረግ ያለመ መሆኑ ተገልጿል። ቻይና በአሁኑ ወቅት ከ1.416 ቢሊዮን ህዝብ ባለቤት ብትሆንም በህዝብ ብዛት በህንድ ተበልጣ የዓለማችን ሁለተኛው ሀገር ሆና ተገኝታለች። የሀገሪቱ የህዝብ ቁጥር ከ2022 ጀምሮ ለመጀመሪያ ጊዜ ማሽቆልቆል የጀመረ ሲሆን ይህ አዝማሚያ እስከ 2025 ድረስ ቀጥሎ ታይቷል። ለዚህም የህዝብ ቁጥር መቀነስ ዋነኛ ምክንያቶች ናቸው ተብሎ የሚጠቀሱት ለበርካታ አስርት ዓመታት ተግባራዊ የነበረው የአንድ ልጅ ብቻ ፖሊሲ፣ የከተማ ማስፋፋትና የልጆች ማሳደጊያ ወጪ በከፍተኛ ሁኔታ መናር ናቸው። መንግስት የወሊድ ወጪንም ሙሉ በሙሉ በነፃ ለማድረግ የወሰነውን እርምጃ ተከትሎ ከጃንዋሪ 2026 ጀምሮ በእርግዝና መከላከያ ቁሶች ላይ የ13% ታክስ ለመጣል ማቀዱን ተሰምቷል። ቤጂንግ ይህንን ውሳኔ ያስተላለፈችው ወደፊት ሊያጋጥማት የሚችለውን የሰው ኃይል እጥረት ለመከላከልና የኢኮኖሚ ጥንካሬዋን ለማስቀጠል እንደሆነም የዘርፉ ባለሙያዎች እየገለጹ ይገኛሉ። ያለደረሰኝ ሽያጭ ሲፈጽሙ የነበሩ 15 ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ በተሽከርካሪ ጎማዎች ንግድ በተሰማሩ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን በ11 ንግድ ድርጅቶች ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በቁጥጥር ስር ውለዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በከተማዋ በተለያዩ አካባቢዎች የተሽከርካሪ ጎማ በሚሸጡ የንግድ ድርጅቶች ላይ ባካሄደው የኦፕሬሽን ተግባር ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በህግ ቁጥጥር ስር መዋሉን አሳውቋል። በዛሬው ዕለት ቢሮው ያካሄደው ድንገተኛ ኦፕሬሽን ተግባር ለረጅም ቀናት በተካሄደ ጥናት ላይ የተመሰረተ ሲሆን በቁጥጥር ስር የዋሉት 15 ከፍተኛና መካከለኛ የመኪና ጎማ የሚሸጡ ነጋዴዎች ናቸው። ግለሰቦቹ የመንግስት ግብር ለመሰወር ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተገኝተው በቁጥጥር ስር የዋሉ መሆናቸውን የገለጸው ቢሮው የኦፕሬሽን ተግባሩ መርካቶን ጨምሮ በተመረጡ 12 የከተማ ጎማ መሸጫ ቦታዎች ላይ ማከናወኑን ገልጿል። ቢሮው የኦፕሬሽን ተግባሩን በአዲስ አበባ ከተማ ፖሊስ ጋራ በመቀናጀት ያካሄደው መሆኑን የገለጸ ሲሆን ግለሰቦቹ በአሁኑ ወቅት የመንግስትን ጥቅም ለማሳጠት ከግብር ህግ ጋራ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም በተፈጸመ ወንጀል ተጠርጥረው ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርቡ ይሆናል ብሏል። ቢሮው የኦፕሬሽን ተግባሩን በቀጣይ ቀናት በሌሎች ዘርፎች አጠናክሮ የሚቀጥል መሆኑን ያሳወቀ ሲሆን የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽም ህብረተሰቡም በ7075 ነጻ የስልክ መስመር በመጠቀም መሰል ወንጀሎችን እንዲያጋልጥ ተጠይቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በታክስ አስተዳደር አዋጅ 983/2008 ዓ.ም መሰረት በከተማችን የሚፈጸመውን ህገወጥ ግብይቶችን የመቆጣጠር ኃላፊነት የተሰጠው ተቋም ነው።
በአሜሪካ በ2025 ከመሳሪያ ተኩስ ጋር በተያያዘ ከ13000 ሰዎች በላይ ሞተዋል ተባለ። ሊጠናቀቅ በተቃረበው በ2025 የጅምላ ግድያ መስፈርት ያሟሉ 17 አጋጣሚዎች ነበሩ ሲባል ከ2006 በኋላ ዝቅተኛ ስለመሆኑ ተነግሯል። ለአብነትም በ2023 42 የጅምላ ግድያ ሁኔታዎች ተመዝግበው ነበር። መረጃ ሲሰበሰብ በጅምላ ግድያ የሚካተተው በ24 ሰዓት ጊዜ ውስጥ 4 እና ከዛ በላይ ሰዎች የተገደሉ እንደሆነ ነው። ይህ ከመሳሪያ ግድያ ውጪ የእሳትና የመኪና አደጋዎችን ይጨምራል። ለምሳሌ ባለፈው ነሐሴ በሚኒያፖሊስ ትምህርት ቤት በተፈጸመው ተኩስ 20 ሰዎች ቆስለው ሁለቱ ቢሞቱም ጉዳዩ በጅምላ ግድያ አልተመዘገበም። በ2025 እንዲሁም በትምህርት ቤቶች የተፈጸመ የጅምላ ግድያ አልተመዘገበም። በ2025 ከተፈጠሩ 17 የጅምላ ግድያዎች ጉዳይ መካከል ግማሽ ያህሉ በቤተሰብ መካከል የተፈጠረ ነው ሲባል 4ቱ በህዝብ ቦታዎች መፈጸማቸው ተነግሯል። በቁጥሩ መቀነስ የተሰሩ የባህሪ ግምገማዎችና ሰዎች የአእምሮ መታወክ ከገጠማቸው በኋላ ምላሽ የሚሰጡበትን መንገድ መሻሻሉን በዋናነት ጠቅሰዋል። በአጠቃላይ በ2025 በአሜሪካ ከጥይት ተኩስ ጋር ተያይዞ 13821 ሰዎች መሞታቸውንና 24968 ጉዳቶች መድረሳቸውን ነው የተነገረው። ይህ የፖሊሶችን ተኩስና ራስን መከላከል ይጨምራል። በ2025 እድሜያቸው ከ11 ዓመት በታች የሆኑ 216 ህጻናት በተኩስ ምክንያት ሲሞቱ ከ12 እስከ 17 ካሉት ደግሞ 962 ህጻናት ህይወታቸው አልፏል። የሚፈጸመው የጅምላ ተኩሶች መቀነስ ቢያሳዩም የሚሞቱ ሰዎች ቁጥር አሳሳቢ መሆኑን የሚያነሱት ተመራማሪዎች የመሳሪያ ቁጥጥር ላይ ሰፊ ስራ ሊሰራ ይገባልን ብለዋል። የእስራኤል ኢነርጂ ሚኒስትር ኤሊ ኮሆን ወደ ጋዛ የሚላከው ዓለም አቀፍ ኃይል ሐማስን ትጥቅ የማስፈታት አቅም እንዳለው ጥርጣሬያቸውን ገለጹ። ሚኒስትሩ አክለው በመጨረሻ እስራኤል ለራሷ ጣልቃ ገብታ ነገሩን በኃይል መፈጸም እንደምትገደድ ተናግረዋል። ኢትዮጵያ በሚሰማራው ኃይል ላይ እንድትሳተፍና የጦር ኃይል እንድታወጣ አሜሪካ መጠየቋን ይታወሳል። ሚኒስተር ኮሄን ለሀገሪቱ የመገናኛ ብዙሃን በሰጡት አስተያየት ሁለት አማራጮች አሉ። አንደኛው ሐማስ ራሱን በራሱ ትጥቅ ማስፈታት ነው። ይህ ደግሞ የማይሆን ነገር ነው። ሁለተኛው ዓለም አቀፍ ኃይል በሐማስ ላይ እርምጃ መውሰድ ነው። ይህንንም ያደርጉታል ብዬ እጠራጠራለሁ ብለዋል። ለሂደቱም እድል ሊሰጠው እንደሚገባ ያመለከቱት ሚኒስትሩ ነገር ግን በመጨረሻ ስራው እኛ ራሳችን መስራት እንዳለብን ለእኔ ግልጽ ነው ሲሉ አቋማቸውን አንጸባርቀዋል። ሐማስ በፈቃደኝነት የጦር መሳሪያውን ስለማያስቀምጥ እኛ ይህንን በኃይል የምናደርገው ይመስለኛል። ይህንን የማድረግ አቅም ያለው ደግሞ እኛ ብቻ ነን ሲሉ አክለዋል። በሁለተኛ የተኩስ አቁም ስምምነት ምዕራፍ መሰረት ሐማስ ትጥቁን መፍታት እንዳለበት የተመለከተ ቢሆንም ቡድኑ ሙሉ በሙሉ ትጥቅ መፍታትን በተደጋጋሚ ሲቃወም ቆይቷል። በዚህ ወር መጀመሪያ ላይ የሐማስ መሪ ካሊድ መሻል እስራኤል ወታደራዊ እርምጃ እንደማትወስድና ግጭት እንደማታባብስ ግልጽ ዋስትና የምትሰጥ ከሆነ ቡድኑ የጦር መሳሪያ አጠቃቀሙን ለጊዜው ማቆም ዝግጁ መሆኑን ሀሳብ አቅርበው እንደነበረም ይታወሳል። ሳልሳይ ወያነ ትግራይ ፓርቲ በትግራይ በጠመንጃ የሚመራ ፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰማ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንደ ስላሴ ሽረ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የ6 ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባትየው እኔ የፓርቲ አባል አይደለሁም ቢሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱም ገልጿል። የፓርቲው አባል አይደለሁም ወርሃዊ መዋጮ አልከፍልም ያሉትን አባት በህወሓት አባላት በፕላስቲክ የተሰራ ቤታቸውን ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸው ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮቹ ወደ ቀያቸው ሳይመለሱ የክልሉ ጊዜያዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲልም አሳስቧል። ሩሲያና ዩክሬን ወደ ሰላም እንዲመጡ ለማድረግ ያለመው የአሜሪካና ሩሲያ ልዩ መልእክተኛ ውይይት በአሜሪካ ሚያሚ እየተካሄደ ነው። ውይይቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር የሩሲያና ዩክሬን ጦርነት በሰላም ድርድር ለመቋጨት የሚደረገው ጥረት አካል ነው ተብሏል። ውይይቱን አስመልክቶ ለጋዜጠኞች መግለጫ የሰጡት የክሬምሊን ልዩ መልእክተኛ ኪሪል ዲሚትሪቭ ለ2 ቀናት በሚያሚ እየተካሄደ የሚገኘው ውይይት ገንቢ ነው ሲሉም ገልጸዋል። ውይይቱ የሩሲያና የዩክሬን ጦርነት በሰላም ድርድር እንዲቋጭ ፕሬዝዳንት ትራምፕ ባቀረቧቸው 20 ድርድር ነጥቦች ላይ ያተኮረ መሆኑን መናገራቸው መወያየታቸውን የሩሲያ መገናኛ ብዙሃን ዘግበዋል። ዛሬ ቀጥሎ እየተካሄደ በሚገኘው የአሜሪካና ሩሲያ ልዩ መልእክተኞች የሰላም ውይይት ወደ ስምምነት የሚያመራ ከሆነ የሩሲያና የዩክሬን ተደራዳሪዎች ፊት ለፊት ተገናኝተው እንደሚነጋገሩ ዩሮኒውስ ዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት አሜሪካ ባቀረበችው የሰላም ሀሳብ መሰረት ሩሲያና ዩክሬን በ6 ወራት ጊዜ ውስጥ የፊት ለፊት ውይይታቸውን ሊያደርጉ ይችላሉ።